ሰውነት ሀብት መሆኑን አይታችሁ ታውቃላችሁ? አንዳንዱ ሰው እኮ ከበርኩ የሚል እኮ ማለት ነው ጥቂት እንደው ጠርቀምቀም የሚችል ባንኩ ላይ ያለውን አካውንት እኮ አይቶ ነው። እጅ እግር እንዴት ያለ ሀብት መሰላችሁ? አባክነ ነው እንጂ እንዴት ያለ ጸጋ መሰላችሁ? አይን እንዴት ያለ ሀብት ነው! እንዴት ያለ ሀብት! ዳንኤል ባቢሎን ተቀምጦ እግዚአብሔርን ያየበት እኮ አይን እኮ ነው። ዮሐንስ ወልደ ነጎድጓድ ታስሮ እግዚአብሔርን ያየበት እኮ አይን እኮ ነው። ኢሳይያስ በአይሁድ መካከል ሆኖ ሱራፌልን የተመለከተበት እኮ አይን እኮ ነው። ስምዖን አረጋዊ ክርስቶስን ያየበት እኮ አይን ነው። ይህንን አይን ምን ላይ አፍጥታችሁበት እንደምትውሉ እግዚአብሔር ይቁጠረው። ገንዘባችሁን በከንቱ አታባክኑ በሉ እንጂ እግዚአብሔርን ለማየት የተፈጠረውን አይን ረባካችሁ በፌስቡክ አታጥፉት። በማይረባ ነገር ገንዘባችሁን በከንቱ ነው ያለ። ደግሞ ልንገራችሁ፣ ሰው በመረጃ ሊቅ አይሆንም ነው የምላችሁ። ሰይጣን ምን ያደርጋል መስላችሁ? ኢንተርኔት፣ ፌስቡክ፣ ዩቲዩብ ውስጥ ያስገባና እስቲ መረጃ ለአንዳንድ ነገር ጥሩ ነው ስትጎረጉር አንተ ዩቲዩብ ስትጎረጉር ዩቲዩብ ህሊናህን ሲጎረጉር ዋሻህን ትቀራለህ። ባዶ ቀፎህን ማለት ደብዝዞ ሰው እኮ ማሰብ እኮ አቅቶታል። ሰው እብድ እኮ ነው። ተነግሮ እንኳን ማስተዋል አይችልም። ቢመክሩበትም አይሰማ፣ ቢመክሩትም አይሰማ። ሁሉም አይገባው፣ ደንዝዞ አለ። እባካችሁን አይናችሁን አታባክኑት፣ ጆሮአችሁን አታባክኑት። በሞት የማይረባ ነገር አትስሙበት፣ ረዘፈን አትስሙበት። ይሄ ጆሮ ቅዱሳን መላእክትን የሰሙበት ቃል ነው። ይሄ ጆሮ ሳሙኤል እግዚአብሔርን በሌሊት የሰማበት ጆሮ ነው። ይሄ ጆሮ ድንግል ማርያም ቅዱስ ገብርኤልን የሰማችበት ጆሮ ነው። ይሄ ጆሮ ቅዱሳን አባቶቻችን እግዚአብሔር ሲጠራቸው የሰሙበት ጆሮ ነው። ጆሮቻችሁን ለዘፈን ለጨዋታ ለምን ትከፍቷቸዋላችሁ? ጆሮ ክቡር ነው። ጆሮቻችሁን ለእግዚአብሔር ብቻ ከፈቷቸው፣ የእግዚአብሔር ጆሮዎችም ለእናንተ ይከፈታሉ። የእኛ ጆሮ ለእግዚአብሔር ከተዘጋ የእግዚአብሔር ጆሮ ለእኛ ዝግ ነው። ስለማይሰማ ሳይሆን የሚሰማ ነገር ስለሌለን ማለት ነው። ያጸምም ከመዘይ ይሰም ይጎነዲ ከመዘይ ይሁብ ይላሉ ሰለስቱ ምዕት በቅዳሴ። እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። ዝም የሚለው ስለምንድን ነው? የማይሰማ ነገር ሲኖር ዝም ይላል እግዚአብሔር። የሚሰሙትን ይሰማቸዋል፣ የማይሰሙትን አይሰማም። ስለዚህ ጆሮአችሁን አታባክኑ። ዘፈን ይፈቀዳል አይፈቀድም? አሁን እዚህ ክርክር ውስጥ እንውጣ። ይፈቀዳል አይፈቀድም ሳይሆን ጉዳዩ ጆሮአችንን ያበክናል። ኃጢአቱን እንተው ዝም ብላችሁ። ኃጢአት ነው ዘፈን። እንዲያው ከዚያ በታች ግን ጆሮአችን እንዴት ነው በዘፈን? እኔ እኮ አሁን እስቲ ሌላውን ተውት እሺ። ያላገባው የሴቱ ውበት ነው። አሁን ያገባችሁ ሰዎች ለሆነ ሰው እየተዘፈን እንዲያው የምትሰሙ ለሆነች ሴት ምን አርግ ብላችሁ ነው? እንዲያው ይገርመኛል እኮ ነው። እንዲያው እኮ አይገርም። አንድ ጊዜ የዘፈናችሁላትን ሰው አግኝታችኋል። ምን ባሉኝ ነው እንደው የምትዘሉት ማለት ነው? እንዲያው ይገርመኛል። ማምላገር ሰው ለማያውቃት ሴት በተዘፈነ ዘፈን ሲዘል ያድራል እንዴ? ይህ ነውር እኮ ነው። ይሄ እኮ ጅልነት እኮ ነው። ይሄ እኮ መባከን እኮ ነው። ኧረ በሞቴ ስሙኝ። አሁን ዘንድሮ በየቦታው በጦርነት የረግፉትን ወንድሞቻችን ታውቃላችሁ አይደል? በቀኝም በግራ። መጀመሪያ እኮ ሰይጣን ምን አድርጎ መሰላችሁ? 40-50 ዓመት አይምሯችን አባክኖ ነው ዛሬ በጦርነት የሚያባክነን። መጀመሪያ አባክኖናል። ንጽህናችን አባክኖታል። ሰውነታችን ባክኗል። ይሄው ተነግሮ የማይሰማ ሰው መግደልም በቃኝ የማይተፈጠረ ስለባከናችሁ ነው። በኳስ ፍቅር ጠልፎ ሲደነዝዝ የኖረ እንዴት ብሎ ይሰማል? ስለዚህ መጀመሪያ ስለደነዘዝ አባከነንና ደግሞ አሁን በጥይት ያባክነናል። ስለዚህ ጆሮአችሁን ጠብቁት ለምንም ነገር። እንኳን ክርስቲያን አንድ ፈላስፋ ያለው ልንገራችሁ። አንድ ፈላስፋ የሆነ ሰው እየሮጠ ሄዶ አንተ አንድ ነገር ልነግርህ ነበረ። ቆይ ሳትነግረኝ 3 ጥያቄ ልጠይቅህ። አንደኛ የምትነግረኝን ነገር አይተኸዋል? አላየሁት። ሁለተኛ የምትነግረኝ ነገር እውነት ነው ወይ? እኔ እንጃ። ሶስተኛ የምትነግረኝ ነገር ስለ ጓደኛዬ ክፉ ነገር ነው ወይ? አዎ
እንዳትነግረኝ በሕግ አምላክ ብሎ ሰደደው ይባላል። ምንም ለማይጠቅምን ነገር ነው። ምንም አሁን ሰው የሚያወራው ነገር እኮ ይገርማቸዋል። አንዳንዱ ሰው የጦር ጄኔራል ሆኖ ያድራል። አንዳንዱ ኮማንደር ይሆናል። በቃ ኮማንድ ሴንተር ሆኖ ጦርነቱን ሲመራ ውሎ የእነንትና ችግር እኮ ነው እነንትና እኮ ነው ይህን ሁሉ ችግር ያመጡት ይላል። እንዲሁ ግሩም እኮ ነው። እንዲሁ አርፋ አትቀመጥም? ስራን አሰራም ወይ? የእውነቴን እኮ ነው የምነግራችሁ። ዝም ብለን የራሳችን ስራ ማንሰራ ማስተካከል እንዲሁልኝ። በዚህ ዓለም ላይ ጅል ማለት በማያገቡት የሚገባ ነው ማለትም ማለት ነው። ስለ ሀገራችን ጉዳይ አንቆርቆር እያልኳችሁ እንዳይመስላችሁ። እንደ ጭልፊት አጥንት ይዛችሁ እንዳትሮጡ፣ ሞጭላፊ አትሁኑ። እኔ ያልኩት ምን ማለት ነው? አንድ ሰው ምን ማድረግ ይችላል? በሀገርም ሆነ በጎረቤት ወይም በራሱ ችግር ሲፈጠር እነገሌ ለምን እንዲህ አደረጉ ሳይሆን የሚለው ምን ማለት ነው? አሁን እኔ ምን ማድረግ እችላለሁ ነው። እስኪ በሉ ሁላችሁ በሉ እንጂ ሁላችሁም። አሁን እኔ እሺ ምን ማድረግ እችላለሁ? ምንም ነገር ሲፈጠር ሁልጊዜ የራሳችሁን ድርሻ ነው መስራት። የሰዎችን ጉዳይ በመፍጠልጠል አሁን ብርግብ ነው። ፓትርያርኩ ምን እያደረጉ ነው በዚህ ሰዓት? እንዴት ሊቀ ጳጳሱ ዝም ይላል? እንዴት አንተ ዝም አለ? መፈጠር ያለበት ራሳችን ምን እያደረግን ነው? ሀገረ ስብከት ምንድን ነው ያደረገው? የሆኑ ማህበራት ምንድን ነው የሚሰሩት? እዚያ ተጎልተው ሚል ሰው አለ። አንተ ምን እያደረግክ ነው? ሰው መስራት ያለበት የራሱን ነው። የራሳችን ስራ እንድንሰራ አምላከ ቅዱሳን ይርዳን። ስለዚህ ያባከነው ጆሮ አለ፣ ያባከነው እጅ አለ። በዚህ እጅ አባቶቻችን የሐዋርያው የቅዱስ ቶማስ እጅ ከተቆረጠች በኋላ ምን አድርጋ ነበረ? እሱ ሞቶ ከተቀበረ ሰማዕትነት ከተቀበለ በኋላ በዓመት እየተገለጠች ታቆርብ ነበረ። ከሞተ በኋላ ማለት ነው። የቅዱሳን እጅ ሙቶም ይሰራል፣ የእኛ እጅ ደግሞ ሙቶም ይበጠብጣል። ብዙ ሰዎች እኮ ሙተው በቁማቸው የገመዱት ገመድ ነው ዛሬም እየጠለፈ የሚጥል። ሙተውም እጃቸው ረጅም የሆኑ ሰዎች አሉ። ቅዱሳን ደግሞ ሙተውም እጃቸው ሕይወት ይሰጣል። ቅዱስ ሉቃስ ወንጌልን እየጻፈ ሲያስቸግር ንጉሡ የዚህን ሰው እጅ ካልቆረጥኩ አላርፍም ብሎ ቆረጠው። እመቤታችን የብርሃን እጅ ቀጠለችለት። የእኛ እጅ በምን እንደሚቆረጥ ተመልከቱት። ቅዱስ ዮሐንስ ዘደማስቆ ስዕል እየሳለ የቅዱሳንን ስዕል እየሳለ ቢያስቸግር ንጉሡ እጁን ቆረጠው። የቀኝ እጁን ቆራጣ በግራ እጁ ይዞ ሄደና ከእመቤታችን ስዕል ያንቺን ስዕል በሳልኩ እጄ ሲቆረጥ ዝምታ ያለሽ አለ። እመቤታችንም ቀጠለችለት። አሁን የእኛ እጅ ምንድን ነው ሲሰራ የሚውለው? ይሄ እጅ እኮ ይገርመኛል። የድንግል ማርያምም ስም እጅ ተባለ፣ ሌላ ስም ጠፋ። ምን ይደረግ? መለኮትን የታቀፈች የእኛም የሌቦቹ እኩል ስም አግኝቶ እጅ ተባለ። ዓለምን የቀደሱ የክርስቶስ አካላትም እጅ ተባሉ፣ ሌላ ስም የለ። ሰው የቋንቋ ድሃ ሆነና የእኛም የርኩሶቹ እጅ ተባለ። እጃችን መንጻት ይጠበቅበታል። በሰው ላይ ከመቀሰር፣ ያልተፈቀደለትን ከማንሳት፣ የሰውን ደም ከማፍሰስ፣ ሰውን ከመቀማት፣ ያልተፈቀደለትን ከማንሳት ከዚህ መንጻት አለበት። ከንፍገት መንጻት አለበት። ከስንፍና መንጻት አለበት። የአቡነ ሳሙኤል ዘዋልድባ እጅ ዋልድባን መሬቲቱን እንደ መሶብ ብድግ አድርገው ለሥላሴ ያስባርከዋል። መሬትን ብድግ አድርገው እንደ መሶብ የሚያስባርኩ እጆች ነበሩ። የሙሴ እጆች ተዘርግተው ሲቆሙ የእስራኤል ጠላት በሙሉ እንደ ቅጠል ይረግፉ ነበር። የሙሴ እጅ ብቻቸውን ሲዘረጉ የኢየሱስ ክርስቶስን እጅ ስለሚወክሉ ሙሴና አሮን ሙሴ እጁን ሲዘረጋ እስራኤል ያሸንፋል፣ ሲያጥፈው ይሸነፋል። ከዚያ በኋላ ምንድን የተደረገ? አሮንና ሆር የሙሴን እጅ ተሸክመው ዋሉ። ሲደክማቸው ድንጋይ ኮልኩለው አስደገፉ የሙሴን እጅ። ክንደ ብርቱ ነው ሙሴ። ያ የሙሴ እጅ የተሸከመ ድንጋይ ቅዱስ መስቀል ነው ይላል። የሙሴ እጅ የክርስቶስ እጅ ነው። ሙሴ እጁን ሲዘረጋ እስራኤል እንዳሸነፉ ክርስቶስ እጆቹን በመስቀል ላይ በመዝገር ዘርጋቱ እኛ አጋንንትን ድል ነሳ። እነዚህ እጆች ናቸው ያዳኑን። የክርስቶስ ኦአይዳ ወለላሃኳሁ ለአዳም ተቀነዋ በቅነዋተ መስቀል። አዳምን ያበጃጁ እጆች በችንካር ተቸነከሩ። ወዮ እሱ እጆቹን ሲቸነከር የእኛን ጠላት ዲያብሎስን በሳት ዛንጀር
ቸነከረልን። እሱ እጆቹ ላይ ሲቸነከር የእኛን ስም በሕይወት መጽሐፍ ጻፈ፣ በደሙ አተበን። እጅ ይህንን ይመስላል። እጅ ክርስቶስን የሚመስል ነው። ኧረ እጅ እንደ ዋዛ ረከሰ። እጆቻችንን ከማርከስ ይሰውረን። ይህ በእጆቻችሁ ላይ ያረጋችሁት ድሪቶ ነገር መወገድ አለበት። እገሌ ያላችሁ እጃችንን እናንሳ። እጃችን ይንጻ፣ ለጸሎት ይነሳ።